እያመማት ነው። ጭንቅላቷ እንደሆነ ነገር እያደረጋት ነው። ከዛች እሷን ወሰዳት። እናቴም ስትፈልገኝ አልሄድኩም። እንዲህ ትትና እና ስሙ ዝም ብለሽ ነው የምታይ? እኔ የምልሽ ግን በዚያ ተሰፈር እኮ አሉ ሰው ጅብ ተበላው። ኧረ እባክሽ እኔ እንጃ ብቻ ግን ወጣ ሰው አሉ። ስትሆና ምንድን ነው የምሰማው? ምናምን እያልኩ ወይ ትትና ደህና ነሽ? ራሴን ያዘኝ። አይዞሽ አብልሽ ቀን አድርጋት። እሺ ተንከስ በቃ ይኸውልህ አንተ አረጋጋትና ወደ ቤት ይዘዋት ግባሽ። እኔ ልሂድ። ደህና ነኝ አብርሽ። እኔ መሄድ እችላለሁ። እርግጠኛ ነሽ? አዎ እንሂድላችሁ። እንሂድ ወደዛ እንመለስ። እሺ በቃ ተነሽ። ግን ደህና ነሽ? እርግጠኛ ነሽ? አንተ ቅደም። እሺ እኔ እመጣለሁ። ቀስ ያዛት እስኪ ደገፍ አድርጋት። ቆይ ለምን በሬታ አንገባም? አይ እንደዚሁ ነው ማለት አልችልም። እሺ በቃ ቀስ ወይ በቃ ቀስ። እሺ ቀስ ራሴ አይ እንደው ድሌ ገልሞ አንተ ገልሞ እኔ እንዴት ነው አንተን ችዬ የማስገባ? ባይሆን አጋዥ ልጥራ እንጂ። አይ ድሌ ውይ ስልኬንም ጥዬው ነው የወጣሁት። ኧረ በፈጣሪ ምንድን ነው ሁሉ ሚስኮል? እስቲ ላብርሽ ልደውልለት። እኔ ይሄንን ብቻዬን ላነሳው ነው እንዴ? ሳይንስ ደግሞ ጠጥቶ መጣ። ሄሎ ይግል ሄሎ አብርሽ ኑ እስቲ በእናታችሁ ረዱ። እንዴ ገልሞ እኮ እዛ መንገድ ላይ ተኝቷል። ናና ታስገባዋለህ። አንቺ ያምሻል እንዴ? እንደዛ ዝም ብላችሁ ጠፍታችሁ እንደቀላል ነገር ታወራለሽ? እሺ ለማንኛውም እንኳን በሰላም ገባችሁ። አሁን ምንም ማውራበት ጊዜ የለኝም። ቻው። ምን ተፈጥሮ ነው? አይ እንደው ገልሞ የግል ቤት ሄዳለች። ቢያንስ አንድ ነገር ቀለለለ። ጽጌስ ምን አለች? አላውቅም። ኧረ እንሂድ ወገኖቼ፣ ኧረ ከዚህ እንሂድ። ሩጡ በቃ ኑ ሩጡ። ግን እኮ በጣም ያስፈራል። ና በእናትህ ተንከሲ። ዛሬ ምንድነው ደግሞ የምታወራው ሁሉ ግራ ገብቶ? እሺ እጅ ለእጅ እንያያዝ። ኧረ በእናትህ አትንበቆቅና አርፈን እንሂድ። ወይኔ አምላክ ሆይ ጠብቀኝ። እኔ እኮ ሲጀምር ነግሬያችኋለሁ፣ አያችኋለሁ፣ ኑሩጥ ብያችሁ ነበር። ተንከሲስ ምንድነው እንደዚህ የምትለው? የራስ ጉዳይ። እሺ ተና ጠብቂኝ። ወይኔ ገልሞ እንግዲህ እኔ ምን ላድርግ? አንተ ሰውዬ እንደሆነ አንዴ ሞተሃል። አንተ ገልሞ እኔ ዝናብ ለኔ ብቻ ነው የዘነበው? አምላኬ ወይ ስለመረጥከኝ አመሰግናለሁ። ተው እባክህ። እንዴት ተመርጠሃል? በእናትህ ተነሳ፣ አንተ ተነሳ። የግሌ አንቺ ነሽ እንዴ? አሁን እኔ ተነሳና ገብተተኛ። አሁን አበባዬ የግሌ እናቴ። ስሜን አትጥራኝ ወደዛ። ናግባ አሁን አንቺ የግሌ እሺ ዘጋውባ። ናግባ እዛው እንዳታድራት እሺ። አተ ገልሞ
ተነስ ተባልክ አይደል? በቃ ተነስ ግባ ተባልክ መግባት ነው በቃ። እኔ እኮ ዝናብ መስሎኝ አይገርምሽም? ዝናብ መስሎኝ ጽጌ ደህና ነሽ? ምን ሆነሽ ነው? ምን ተፈጥሮ ነው? ምን ሆነሽ ነው? አብረሽ አይኔ እያየኑ ልጅቷን ይዟት ሄደው። አይኔ ውጅቡ ልጅቷን ይዟት ሄደው። አይዞሽ በቃ ተረጋጊ። ቆይ ስልክሽን ግን እንዴት አገኘሽው? የምን ስልክ? እኔ እንጃ የሆነ ሰው መሰለኝ ያመጣልኝ። በቃ አይዞሽ፣ ዋናው ደህና መሆንሽ ነው። እሺ ትትና ጋር ስደውል እኮ ስልኳ አይሰራም። አንተም ጋር ስደውል አታነሳም። ውይ አዎ ስሮጥ አላየሁትም ነበረ። በእናትሽ እናቴ በሞተችበት ቀን እኮ ልሞት ነበር። ለካ እንዲህ ያስፈራል። ያቺ ልጅ ግን ምን አዘባት በዚህ ሰዓት የተገኘችው? እኔ ያፈርላላት። አይዞሽ በቃ ጽጌ፣ ባታዩ ጥሩ ነበረ። ገና አንዴ አይተሽዋል። ምንም ማድረግ አይቻልም። ወደ ራስሽ ወደ አይምሮሽ ተመለሽ። አይኔ እኮ ነው ያየሁት። ደግሞ ምንም አልጮህም። ለምን አልጮህም? ምንድነው? ደህና ናት። በቃ ምንም አትበላት። ይዘናት እንሂድ በቃ። ደህና ነች አልኩኝ እኮ በቃ። ጽጌዬ ነይ እንሂድ። ነይ ያዣት አንሳት። ነይ በቃ አይዞሽ አይዞሽ። ምንድነው አንቺ እንደዚህ ማማረ? ይግሌ ትናንትና ድንጉርጉራችን ወጣ እንጂ የምነግርሽ እኮ ሰርፕራይዝ ነው። ምንድነው? የምን ዜና ነው? እስኪ ንገሪኝ። እስኪ ከብቺ እንዴ አንቺ ደሞዝ ተጨመረልሽ እንዴ? አይ እና የተሻለ ስራ አገኘሽ? ኧረ አይደለም ግን አዎ አዲስ ስራ ነው። የት ተቀጠርሽ? የት አገኘሽ? አንቺ እኮ እንደው እድለኛ ልጅ ነሽ። አልተቀጠርኩም። ኧረ ትትና በእናትሽ ንገሪኝ። እንደው የወሬ ያለ ያስብልሽ። እኔ ለራሴ ልካለሁም ቶሎ በይ። እና አላወቅሽማ? እሺ እና ነገሩ ምንድነው? ንገሪኝ። መድብል ምን ቀጠረሽ? ኧረ አንቺ ደግሞ ወይ ተናገሪ። ምንድነው? አጓጓሽኝ እኮ። አይ ግሌ በቃ መድብል ሱቅ ከፈተልኝ። የምርሽ ነው? ወይኔ ሚስቲኒ ነው። ወይኔ ደስ ይላል። ከፈተልሽ? የምሬ ግሌ ራሴ በቃ በደስታ ልሞት ነበር። እውነት ወይ ተትና ምን ታደለሽ? ታድለን ነው እንጂ ታድለን። ወይ ግሌ መካሻ ማስ ቤዛ ያሳስባት እንዴሽ ነው? ወይ ታድለን ቀላል ታድለን። ግሌ አስበሽዋል? አባዬን ከሆስፒታል አስወጣች፣ ለእናቴ ቤት ሰርቼ እህት ወንድሞቼን አስተምሬ እኛ እዚህ በሰላም ስለኖር። አንቺ ግን እንደው ምንም ነገር ሳይጠይቅሽ ነው የሰጠሽ። አንቺ ደግሞ ምን ሊጠይቀኝ ነበር? ሰርፕራይዝ እኮ ነው ያደረገኝ። እንደዛ ከሆነስ ጥሩ የኔ እናት። እንደው በቃ በደስታ ፍንጥስ ስንኗ ዛሬ የምናድረው። አይ ግሌ በጣም ነው ደስ የሚለው። ግን ማለት እኔ እስከምሸጥ ድረስ ምንም እውነት እየመሰለኝ አይደለም። ቆይ እና ዛሬ ነው እንደምጀምሪው? አዎ ግሌ አሁን ሂደን እንፈራረማለን። ከሰዓት እንገናኝ። አንገናኝም። እቃውን እስከምሽ ገዝቶልሽ ነው? ሙሉ ሱቅ እኮ ነው እስከነቃው። ሰውዬው ታሞ ነው የሸጡት መሰልሽ። የኔ ዋ እንደው ይገባሻል። አመሰግናለሁ የኔ እናት። በቃ ልሂድ እሺ። መድብል እኮ ከደወለልኝ ቆየ። አሬቺ እዚህ ቦሬ ያስኩሽ። እንደውም ዛሬ ነው የምሸኝሽ። ነይ እናሳ ነይ አስከብሪኝ። እያት በይ እሺ። በነፃ ዱቤት ሰጪ። በእናትህ አብርሽ ከግሌ ጋር አስታርቀኝ። እኔ በቃ አልቻልኩም። መጀመሪያ እኮ መጠንቀቅ ነበር። ማን ግልፍተኛ ሆናለ እንዴ? ስለ ግልፍተኛ ማን ልትመክረኝ ባልሆነ። ይልቅውል የግሌ ያሰማ ካመረረች አመረረች ነው ታውቃለህ። እሺ እኮ እኔ ምን ላድርግ እንዴ? ሲጀመር እኮ ጽጌ እያለች አይደለም የመቷት፣ እሷ ከወጣች በኋላ ነው። ጭራሽ ልክ ነኝ ብለህ ልትከራከረኝ? እኔ እኮ ጨነቀኝ። እሺ ምን ላድርግ? የሆነች ስጦታ ስጣት። ስጦታ? በግሌ አመል እያወቃት ነው ስጦታውን ለማክሰር ፈልገን። እና ታዲያ ምን ታደርጋለህ? እኔ ምን አውቃለሁ? ወይ ምናልባት ታመመትላት እንዴ? አሳዝኛት ትታረቀኝ። ባይሆን እሱ ይሻላል። ታማል ብዬ እቀውጣለሁ። አይ ቶ ይቅርብኝ። እኔ በራሴ ላይ አላማሩት። እንግዳው ውጣልኝ ልተኛበት። እንዴ ምን ሆናል? ወጣልኝ ልተኛበት። ኡፍ እዚህ ቤት እኮ እንደው ሰው የለም። እኔ ራሱ አማክራለሁ ብዬ መምጣቴ
አንዴ አማክሩኝ ሲመክሩት አልቀበል ምናምን አይ እንግዲህ አይዞሽ የኔ ቆንጆ የመጣሁት ደህንነትሽ ለማወቅ ብዬ። አንተ ሰው ያማ እንዴ? ቆይ ለምን አትሆኝ? ከአንቺ ፍቅር ያዘኝ መሰለኝ አልተውሽም። ቀልድ ነው እንሳቅ። ግን ከማን ጋር ነው የምትስቂው? ለካስ ከነዛ ሴጣኖች ጋር ነው። እነሱን ታማክራቸዋለሽ? አዎ አማክራቸዋለሁ። ያኔም ትትናን አስተፍሪያሽ ያለ ሸይጣን ዳና ነው። ደርሰህ ጀግና አትምሰል እሺ። ቀሽ ነው ካም በኋላ የምንማማረው በዱላ ነው። ለዚህ ነገር ግን እንደማስከፍል ታውቃለህ አይደል? አውቃለሁ። ሳምንት ታደርጊኝ ተንከሲስ ግን ይሄም ቀን ያልፍና ማለት ነው እዚህ መሬት ላይ ነው እሺ በረግጥ። ለማንኛውም ሁኔታሽን ልይ ብዬ ነው የመጣሁት። አይዞሽ። ለራስህ አይዞህ። እሺ የኔ ልዕልት። ለማንኛውም ቻው። ክፉ ሰው አድርቆ ያስቀረ ምን ይመስል? እንዴት አልነግራትም? ይመጣብሽ ብላት ኖሮ እኮ ታመልጥ ነበር። እኔ ግን ወደ እኔ እንዳይዞር ብዬ ዝም አልኳት። ራስ ወዳዱኝ ዝም አልኳት። እናቴን ስጠራት ስለዋልኩ እንጂ ወደ ላከችው እሷ ነበረች። እንዴት ወስደኝ እንዴ ብዬ ቀረሁ። ከዛች እሷን ወሰዳት። እናቴም ስትፈልገኝ አልሄድኩም። ይኸውልሽ ጽጌ፣ አንቺ እኮ ምንም ያጠፋሽው ነገር የለም። እያሰብሽ ያለሽው ትክክል አይደለም። በቃ እሷ ጊዜዋ ስለሆነ ነው እንደዚህ የተፈጠረው። አይ መሳይ፣ እንደዛ አይደለም። እናቴንም አላዳንኳትም፣ ይቺ ልጅም አላዳንኳትም። እሷ የሞተችው በእኔ ምክንያት ነው። ስለዚህ እኔ መሞት አለብኝ። እኔ ሞቼ እሷ መመለስ አለባት። እኔ ከሞትኩ ደግሞ እሷ ትመለሳለች። ኧረ ጽጌ ተይ፣ እያበድሽ ነው እንዴ? አይ አዎ፣ በሀብት ባላብድ ዋናው መሞቴ ነው። አዎ ይኸውልሽ ጽጌ፣ እስቲ ተመልካችኝ እንዴ። ይሄኛ ለምንድን ነው የማትረጋጊው? ያው ይገባኛል እኮ ልጁ እሷን ሲበላ ማየትሽ እኮ ትልቅ የሳይኮሎጂ ችግር ይፈጥራል። ግን አለ አይደል ደግሞ አልሰማሽም እንዴ? ልጅቷ እኮ ተርፋለች። እውነት ተርፋለች? አዎ። ምን ነው አታምኚኝም? አይ ግን እኮ አንገቷን ሲሳት ሄዳ ይቻለሁ። አንገቷን ኧረ ጽጌ ይኸውልሽ በቃ በታምርም ቢሆን ተርፋለች። አሁን ሂድና ቤተክርስቲያን ስለምጠብቀኝ ሳክኛታለሁ። አሁን ሂድላት ጽጌ። በሩን እኮ ዘግቼዋለሁ። አይ ጽጌ፣ ይኸውልሽ ጽጌ፣ ቆይ የት ልትሄጂ ነው? ይኸውልሽ መጣሁ። ይኸውልሽ አይደለም፣ ቆይ እዛው እንጂ ማነው ደግሞ? እኔ ነኝ አብርሽ። እንዴ መሳይ፣ ምነው አትደውልልኝም ነበር እንዴ? ምን ፈልገህ? ችግር የለውም አብርሽ። እኔ የምልህ ጽጌ የሆነ ነገር ሳትሆን አትቀርም። ሁሉንም ነገር የምታገናኙ ከእናቷ ሞት ጋር ነው። እኔ ምንም ጤነኛ አትመስለኝም። ደግሞ ማታ ያየችው ነገር ትክክል አይመስለኝም። ማየት የሌለባትን ነገር አይታለች። ምን ብላ ነው ይሄን ያክል? እሱማ የምታወራው ነገር እኮ ትክክል ነው፣ ግን ደግሞ አለ አይደል እየሳተች ነው። ስለዚህ በጊዜ ብንደርስባት ይሻላል። ወይኔ አምላኬ፣ ምን ጉድ ነው? አላውቅም። ደግሞ ምንድን ነው ራሴን አጠፋለሁ ምናምን እያለች ነው። እኔ ራሴን ማጠፋና የምሞት ከሆነ እሷ ትነሳለች እያለች ነው።
ምንድነው? መሳይ ነገሩ በጣም ውስብስብ ነው። የገጠማት ነገር እኮ የ23 አይነት የአእምሮ ህመም ምልክት ነው የሚታይባት። ታዲያ ቆይ ምን ብናደርግ ነው የሚሻለው? እዚህ መታከም ማትችል ከሆነና መድኃኒቶችን በስነ ስርዓት መውሰድ ካልቻለች ወደ ሐኪም ቤት መላክ ነው። እኔ የምለው ግን አብረሽ ይህን ሁሉ ነገር እንዴት ልታውቅ ቻልክ? ይሄ እኮ አዲስ ነገር የለውም። ለማንኛውም ና እንያትሽ። እሺ መጣሁ። እና የምር እያናደድሽኝ ነው። እንደውም ተወው በቃ ወደ ቤት ይሻላል። በቃ ሌላ ቤት እናገኛለን አልኩሽ አይደለም እንዴ? ምንድነው እንደዚህ የሚያስለቅስሽ? ህልሜ እኮ ሊሳካ ትንሽ ነበር የቀረኝ። አባቴ እኮ ከሆስፒታል አስወጣዋለሁ ብዬ ነበር። እናቴ እኮ ቤቷን ሰራላታለሁ ብዬ ነው። ወንድም እህቶቼን አስተምራለሁ ብዬ ነው። እሺ ምን ይደረግ ታዲያ? መቼም የሞቱትን ሰውዬ ከሞት እናስነሳቸው። እሳቸው ነበር ውል ያፈራርሙን የነበሩት። በድንገት አረፉ። በቃ ልጆቻቸው ደግሞ ይሄንን አንፈልግም፣ በቃ ክራዩን ሰርዘነዋል አሉ። እኛ እኮ ይሆናል ብለን ነበር የ3 ወር ክራይ ከፈልን። ያለ ውል ደግሞ መቀጠል በጣም አስቸጋሪ ነው። እኔ ልድል ልማዝለው አንዴ ይለፍልሽ የተባልኩ ሰው እናውቃለሁ። ብዙ ነገር አሳልፈሻል። እመኚኝ፣ ይሄም ደግሞ ያልፋል። በእርግጥ ጥፋቱ የኔ ነው። ትናንትና ባላሳየሽ ኖሮ እንደዚህ ተስፋ ባላደረግሽ ነው። አንዱ የልባችን ስብራት ምንጭ ተስፋ ማድረጋችን። ስለዚህ በቃ ተስፋ አድርጊ፣ ደግሞ ሌላ ነገር ተመኝ። ደግሞ መድብል በዚህ እድሜ ስንት ነገር አሳለፍኩ። ምን አለ አንድ ቀን እንኳን ተደስቼ ባሳል። በቃ ሁሉ ነገር እኮ ነው የተበላሸው። ትትና ምን ሆነሻል? አሁን እኮ አንቺ ማሰብ ያለብሽ ከአሁን በኋላ የት እንደምትደርሽ እንጂ አሁን ያለሽበትን ውድቀት እኮ አይደለም። በዛ ላይ ደግሞ እናት አባትሽ በህይወት አለውልሽ። ይሄ ራሱ በጣም ትልቅ ነገር እኮ ነው። አይ መድብል ኖሮስ እኔ መች ጠቀምኳቸው? ትትና ገና ዛሬ ህፃን ልጅ መሆንሽን አወቅኩ። እናትና አባትሽ እኮ በህይወት መኖራቸው ራሱ በጣም ትልቅ ነገር ነው። ምን አለ ለእኔ በኖሩልኝና ቀና ብለው አየኋቸው። ሁሉም ነገር እኮ ስናጣው ነው ቦታው የሚታወቀው። መድብል ከእነሱ ጋር እኮ ምንም ነገር አላወዳድርም፣ ግን በህይወት እያሉ አስበዋል ምንም ነገር አለማድረግ። በቃ ተረጋጊ። ይልቅ ምን ማድረግ እንዳለብን እናውራ፣ እንወያይ። ከዚህ በላይ በእኔ ጉዳይ ልትደክም አልፈልግም። እኔ በቃ በድሌ ተስፋ ቆርጫለሁ። ከዚህ በኋላ ደግሞ እስኪ በልፋቴ ደግሞ ሞክራለሁ። አይዞሽ፣ ተረጋጊ። ተረጋጊ። በቃ ሁሉ ነገር ያልፋል። በቃ ይሄ ያልሆነው ደግሞ ለበጎ ነው። ይስተካከላል ሁሉም። አይዞሽ፣ እሺ? እኔ አለሁልሽ። አሁን ሌላ እድል እሞክራለሁ። አይዞሽ። አረ የምን አባቱ ጅብ ነው ጽጌ? እዚህ እኮ ሁሉም ነገር ሰላም ነው። እሺ ደህና ነሽ አይደል ጽጌ? በቃ ልሂድ። ትጠብቀኛለች፣ እየጠበቀችኝ ነው እኮ። ጽጌ እሷ እኮ ሰርጓ ዛሬ ነው፣ እየጨፈረች ነው። ቀስ ብለሽ ትሄጃለሽ። አይ ነገም እኮ ወደ ውጭ ሀገር ትሄዳለች። ትሄድ አይደለ? እኛ ምን አገባን? አይ እማዬ ልካታለች። ማለት ነው ስትናገር መሄድ አችልም። ይኸውልሽ ጽጌ ለእኛ እኮ ነገረችን። እማዬ ምን አለች? ነይ ናቅሽኛል አለች። አይ እዚሁ ሁኚ፣ እራስሽን ተንከባከቢ፣ ልጁ ለጂ አግቢ ነው ያለች። አምጥልኝ ልጅ ልውለድ። ልጅ ስጡኝ፣ አምጥልኝ። አራብርሽም አምጥልኝ፣ ልጅ አምጥልኝ፣ ስጡኝ። ኧረ ጽጌ ሳታረግዢ ሳታገቢ ረስቼው በሞትኩት እና በቃ ላርግዝ። እርፍ። እናቴስ ምን አለች? እና ያለችኝ አይደል? እናቴ ነው ያለችኝ አይደል? አራብርሽ በቃ አይሆንም። እንደዚህ አይነት ነገር ፊት ለፊት አይናገርም። እሺ
ታዲያ በጣም ጨነቀኝ እኮ እኔ እንዴ አቤት 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 ምን ነው ጽጌ? አቤት 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 አይገርም 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 ምኑ አብርሽ? አረ ምንም ጽጌ ይኸውልሽ ዛሬ ከምሳይ ጋር ተኝተሽ ጠብቂኝ እሺ አንድ ነገር ይዤ እመጣለሁ እኔ አይ አልፈልግም እናቴ እየጠበቀችኝ ነው እሷ ጋር ነው የምሄደው እሷ ምን አለች ውለጂ አግቢ አላለችሽም ልጅ ስጡኝ ልጅ አምጡ ልጅ ስጡኝ ልጅ ስጡኝ ይኸውልሽ ልጅ አምጡ በቃ ነይ አብረን ተኝ እሺ ተኝ ከዛ እናቴ ጋር ትወስደኛለህ እወስድሻለሁ አዎ ተኝ ወይ ታድዬ በቃ ተኛለሁ እሺ ተኝ በቃ ጽጌ ተኝ ትራስ አለው እሺ ተመስገን ተኝ ጽጌ ተኝ በቃ ተኛው እናቴ ጋር እንሂድ ኧረ ጽጌ እናቴ ጋር ወስደኝ እስቲ የግሌ እባክሽን ይቅር በይኝ። ልመታሽ አስቤ አልነበረም እኮ። ገርሙ እኔ ባንተ አልተከፋውም። እኔ ጽጌ በጣም ነው ያሳዘነችኝ። ታሟለች። እንደዚህ ደግሞ የሆነችው ምክንያቷ እኔ ህመም? የምን ህመም ነው ደግሞ እሱ? አላውቅም። ብቻ ግን እያመማት ነው። ጭንቅላቷ እንደሆነ ነገር እያደረጋት ነው። ቆይ ትናንት በተፈጠረው ነገር ነው? አዎ ከሌላ ነገር ጋር አይምሮ አወሳስቦባት ነው እንደዚህ የሆነችው። ግን እኔ እንደዚህ ሰውን የማልናገር ልጅ ቆይ ምን ሆኜ ነው እንደዚህ የተናገርኳት? ለምን እዚህ ያስከፋዋት? ወይኔ ግሌ መካሻ ልክ አልሰራሁም። ታዲያ የግሌ አንቺ እኮ ይፈጠራል ብለሽ አላሰብሽም ነበር? ቢሆንም ግን እንደዛ ልናገራት አይገባም ነበር። በቃ ራስሽን መውቀስ አቁሚ። ይኸውልሽ አንቺ ከክፋት አስበሽ እኮ አልተናገርሻት። አያይገርም። ሰው በውስጡ የሌለው ሊናገር አይችልም። በጣም ትልቅ ጥፋት ነው ያጠፋሁት። ቆይ በሰው ቁስል እንጨት ስደድበት እኮ ነው እንኩት። ይኸውልሽ የግሌ በቃ ተረጋጊ። ይኸውልሽ በአንቺ ምክንያት የተፈጠረ ነገር የለም። ራስሽን ደግሞ እንደ ክፉ አያተሽ አትቁጠሪ። በቃ አንቺ ክፉ አይደለሽም። ገልሞ በህይወቴ የማረሳው ትልቁ ጸጸት ነው። ገልሞ ቆይ ያን ሁሉ ጭንቀቷን ያን ሁሉ ነገር አዋይታኝ እንዴት ነው እንደዚህ የምዘባበትባት? ልክ አልሰራሁም። ብቻ ገልሞ ለኔ ሲል ፈጣሪ በማራት እንጂ ሊጸጸቱን አልችለውም። አይዞሽ ግሌ ይሻላታል። እሺ በር እየተንኳኳ ነው። ፍቺ ልምጣ። አይዞሽ እሺ ገልሞ ምን አለ ለኔ ያደረገው? ምን አለ ለኔ ሆኖ ባልተጸጸቱ? ትትና እንዳውሽ ኡፍ ምን ሆነሽ ነው? ምንም አልሆንኩም። እንዳለቀሽ እኮ ያስታውቃል። ምን ተፈጥሮ ነው? አብሽ እኔው ምንም ማውራት አልፈልግም። ተወኝ በቃ። እሺ እንግዳውስ የባሰ ነገር ሊገጥምሽ ስለሆነ ራስሽን አዘጋጅ። ቆይ ደግሞ መሳይ ምን ሆነ? ወይ መሳይ ተተማ ዛሬ ቀኑ ምንም ልክ አይደለም። ምንም በቃ በጣም ልክ አይደለም። ብዙ ነገር ድብልቅልቅ ወጥቷል። አብሽ አሁንስ ድክም ምን ያለ ገልሞ ምን አዲስ አለ? እኔ እንጃ። እኔ ወደ ላይ አልሄድኩም። የግሌ ጋር ኪችን የቆየሁት። ምን ሆነች እሷ? እንዴ እኔ ለዚህ ያበቋት ምናምን እያለች እያለቃቀሰች እኮ ነው። ይኸውላችሁ በዚህ ሰዓት መተባበር ነው እንጂ ያለብን እርስ በርሳችን የምንወቃቀስ ከሆነ ጥሩ አይደለም። እኔም እንደዛ ብያት ነበር፣ ግን እሷ አሰማ። ምንድን ነው የምታወሩት? ቆየ ግሌ ምን ሆነች?
እስኪ ሙዚቃ ሰማሁ ልበል? አንቺ ደግሞ እዚህ ማን ያመጣሽ? ጽጌ ጽጌ ደግሞ ታማ የለ እንደ ማን ያመጣሽ? ምን ሆነ የመማት ደህና አልነበረች እንዴ? ኧረ እባክሽ በቃ ሳያማት በፊት ነው የምታኝ ነበረ። ለእውነቱን አትናገሪ። የቱን እውነት? ተይው እንደውም ምንም አልፈልግም። አልገባኝም። ተይው እንደውም ሁሉ ነገር በራሴ መንገድ ያውቀዋለሁ። ይሁንሽ ቀሽም ሂዱ ጣልኝ እስቲ እንከፍ። ሰምኛሽ እኔና አንቺ ካም በኋላ የምንግባባው በቃል ሲሆን እንዳያበዱላ ነው። ከንፈርሽ ደግሞ አትበይ እንዳይጎዳ። ይቅርታ ትይይ ውሻ አንቺ ታለቢ እኔ እመታሻለሁ። በእናትሽ አንቺ ስደቢና በጥፊ ልበልሽ። አንቺ ትቅቤ ጠጣ። ምን አንገትሽን የተፋሽው ይቅርታ ለማለት ነው ወይስ ለምንድን ነው? ማትረቢ በጣም አጠፈጠፈኝ። ዋጋ ነው የምሰጠው። ትትናቂ አይኗን ማየት እራሱ እኮ ፈራ። ምን ብዬ ነው ማያት? እኮ ግሌ በጣም ነው የምታሳዝነው። እንደውም ቅድም መድብል ስታጫቸውን የሚገባሽ ያለኝ ለካ ለዚህ ነበረ። እናቷ በሞተችበት ቀን ባይሆን እኮ ይህን ያክል አትጎዳም ነበር እንጂ ይሄ የኔም ጥፋት ነው። በሰላም መታ ተረጋግታ በተቀመጠችበት እኮ ነው እንደዛ አፋፏን ያልኩት። ምን አለ ያኔ ዝም ብል አፌን ልሳኔም ቢዘጋው ምን አለበት? ግሌ አንቺ እኮ ምንም አላጠፋሽም። አንቺ የዋህና ንጹህ ሰው ነሽ። በቃ ድንገት ተፈጠረ እና ደግሞ መሆን ስላለበት ሆነ እንጂ የምር ባንቺ ምክንያት አይደለም። እቴትትና ምንስ ቢሆን መፈጠር ቢኖርበት በእኔ አንደበት ነው። ፈጣሪ እንደው ምክንያት አትሆኖ እኔ ምክንያት ያደረገኝ። ከዚህ በኋላ ጠንከር በይልኝ እሺ? ጽጌ ኃላፊነታችን ናት። በቃ እኛ ራሳችን ተንከባክበን እናድናታለን። እንዴት አርግ አልችልም። ምን ማለት ነው? ችግራችንን መጋፈጥ እንጂ መሸሻ ያዋጣንም እኮ ነው። አሁን ሚት ይሻላል። ወይኔ እቺ ተረገመች አግኝቷልሽ ማለት ነው። በቃ ሸውዳይ ነው እንዴ? እቺ ልጅ መራብ ይችላል። ሁላችንም ሸውዳለች። በቃ አግኝቷለች። መራብ ትችላለች። በቃ ተንከሽ ተበላ። በቃ አግኝቷለች። በቃ አግኝቷለች ማለት ነው። ምን ፈልገው ይሄ ነው ፈልገው ፈለች ልጅ yes ተንከሽ የታባሽ አገኘኋት። ትዝታ በቃ በቃልሽ። አሁን ትዝታ ከዚህ ቤት ብትነቀልበት ቀን ደረሰ። አሁን ስልኬት ነው ያለው። አሁን መፈለግ አለብኝ። ቀስ እንዳትነቀው። አራት አልቅሱ ምንድን ነው? አብርሽ አሁን ልታስገ የተሻላት ነው። የሰጠናት መድኃኒት እንቅልፍ ያስወስዳታል እናም ያረጋጋታል። ወይ ካልሆነ ለምን ሆስፒታል አንወስዳት? ልንወስዳት አስበን ነበረ ግን እዚሁ እናያት ብለን ነው። ምናልባት የሰጠናት መድኃኒት ረዥም እንቅልፍ ካስወሰዳት በኋላ የተወሰነ ለውጥ ሊኖራት ይችላል። በእኔ ምክንያት ነው
በእኔ ምክንያት እንደዚህ ሆነችው። እኔ ነኝ እንደዚህ ያደረኳት። የግሌ በእናትሽ መረብሽ አያስፈልግም። ያለ ሰዓቷ ከነቃች ጥሩ አይመጣም። እሺ ቀን ያው እኔ እንዴት እኔ እንኳን ይሄ ቀን የሚያልፍስ አይመስለኝም። መሳይ ምን ሆነ ነው? እንደዚህ አይባልም፣ ያልፋል። አልወዳትም። እናቴስ ነ ያለችኝ እናቴ ያለችኝ። ቆይ አይደለም፣ ይኸውልሽ ጽጌ እንዴ ወለጂ አግቢኝ ያለችሽ ልጅ ስጡኛ። አይ ይኸውልሽ ጽጌ ልጁን እንሰጥሻለን። መጀመሪያ ግን ምግብሽን ብልት አድርጊ እሺ። መሳይ የውሸት ቃል ኪዳን አይሰጥም። ምን ሆነ ነው ታዲያ? እኔ ምን ላድርግ? ጨነቀኝ። አብርሽ ጽጌ ልጅ አሁን በሆነ አይገኝም። እሺ ልጅ ፈልጋለሁ። ልጅ አምጡልኝ። ከዛ እናቴ ጋር ሄዳለሁ። ፈልጋለሁ። ልጅ ፈልጋለሁ። አምላክ ሆይ እንዴ ለምንድን ነው ቆይ የቀረጸው የሚያሳየኝ? ለምንድን ቁጥር ብቻ የሚያሳየኝ? ድምፁ የት አለ? ተመስገን። ቪዲዮ ቢጠፋም ድምጿ ግን አለ። ትዝታ በቃ አበቃልሽ ትዝታ። የስ አገኘሁሽ። ትትና ከዚህ በኋላ ምንም ባረግ ጽጌ ይቅር ልትለኝ አትችልም። ትልቅ በደል ነው ሲበደልኩ። የግሌ ለምንድን ነው እንደዚህ የምትይ? እሷ እኮ ምንም አታስታውስም። በቃ ይሄ ተራ ግጥምጥሞች ነው። አይ እኔ ምንም ብትይኝ አላምንሽም። በቃ ጠልታኛለች እኮ። ምን አለ አፌን በዘጋው ኖሮ። ኧረ የግሌ በእናትሽ እንደዚህ አትበይ። እኔ ለራሴ ሁሉ ብሶኛል። ደግሞ አንቺም አታስጨንቂኝ። ጠንከር በይልኝ። ፈጣሪ ሆይ እባክህ ለእኔ ስትል ማራት። እኔ ጸጸቱን አልችለውም። የግሌ አታስቢ፣ እውነት ደህና ትሆናለች። ምን አለ እንደው ባላያቸው ኖሮ። ምን አለ እኔም በወሩ የዘቀም ባላያትስ። የግሌ በአንቺ ንግግር ብቻ እኮ እንደዚህ ልትሆን አትችልም። በቃ ጽጌ ራሷ ትልቅ የሆነ ምክንያት ስላላት ነው። ከዚህ በኋላ ራስሽን መውቀስ አቁሚሽ። እንደዚህ እርሸት አጽናኝ። ተይኝ በቃ በቃ። እሺ አሁን ተኝ የግሌ ዝም በይ። ተኝ በቃ። እንቅልፍ ያልፍልሻለሁ። ተኝ በቃ ተስተካከል። በቃ ዝም በይ። ጽጌ እሷ ናት አይደል? እናቴን የገደለቻት። እኔም ዛሬ እሷን እገላታለሁ። መጣሁልሽ። ዛሬ ሟች ነሽ ጽጌ። እሷ ምንም የምታውቀው ነገር የለም። አልገደለቻትም። አፍሽን ዝጊ። ዝም በይ። አንቺንም እገላግልሻለሁ። ዝም በይ። ዝም በይ። የገደልሻት ዛሬ መጣሁልሽ። አንቺ መጣሁልሽ። ትትናዬ አድኝኝ።
ትልከልኛለች። እኔ ምንም አላደርግም። ከዛ ቦታ ብትንቀሳቀሽ እንዳትንቀሳቀሽ። ኧረ ትትና ኧረ እባክሽን ቢያንስ ጩሂ። ቆይ እና ምሽት ሄደው ነው ጽጌ ልጁ እሺ ጽጌ አለበለዚያ አንቺ ትጨርስሻለሁ። እሺ ኧረ የሰው ያለ ዝም በይ ትትና እና ስሙ ዝም ብለሽ ነው የምታይ። ወይኔ ገደለች ኧረ ደረስልኝ። አፍሽቲ ወይ ኧረ ገደለችኝ። ይግሊ ህልም ነው። ተነሺ ትትና ተመስገን። እንኳንም ህልም ሆነ። ምን ይግሊ አየሽ አይደለ እኔ ለምን ሁሌ እንደምቃሽ ጭንቀቱ እኮ ነው። በቃ ይሱሽ እንኳንም ህልም ሆነ ትትና። እውነት ቢሆን ምን ውጤት ነበረ? የሞት አፋፍ እኮ ነው ደርሼ የተመለስኩት። ደግሞ እኮ የሚገርምሽ ሁሌ ደህና ነገር አይቻለው። በቃ ዝም ብሎ የሚያስፈራ ነገር ነው። ወይኔ እንኳንም ህልም ሆነ። አይዞሽ ላይ በቃ ተኝ ትትና። ከዚህ በኋላ እኔ ያለሁ ተኝ። እሺ ያሽለኝ ነሽ በቃ ወይኔ ጉዲ አታስብሽ። ኧረ ምን ይሻላል እና አብርሽ እንዴ ምንድነው ተንከሲስ? የሆነ ነገር ላሳያችሁ ነበር። ምንድነው ችግር አለ? ያው ዛሬ የችግር ቀን ቢሆንም ግን የምስራች። ምንድነው? እሱን ፈልገህ ነው? ከዚህ ወጥተን ለምን አንኖርም? አይ ጥላናት መሄድ አንችልም። እንኩሽ ይህን ስሙት። ምንድነው እሱ?